በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 20 ለበጎ ነገር ሳይሆን የሚቆጣ ሰው አለ፣ አዋቂ ሆኖ ሳለ ዝም የሚል ሰው አለ። ነገር ግን ሳትነቅፍ ብትቆጣ ይሻላል። በኃጢአቱ ጸንቶ መኖር ተስኖታልና ንስሐ ገብቶ የሚለማመጥ ሰው አለ። ጃንደረባ ፈቃዱ ሳይፈጸምለት ቆንጆ ልጅን እንደሚወልድ እንደዚሁ ፍርድን ያደላ ዘንድ የሚወድ ሰው አለ። እያወቀ ዝም የሚል ሰው አለ። ብዙ ነገር ከመናገሩ የተነሳ ራሱን የሚያስጠላ ሰው አለ። የሚመልሰውንም አያውቅምና ዝም የሚል ሰው አለ። ጊዜውንም እስኪያገኝ ድረስ ዝም የሚል ሰው አለ። አዋቂ ሰው ጊዜውን እስኪያገኝ ድረስ ዝም ይላል። ሰነፍ ደፋር ሰው ግን እንዳገኘ ይናገራል። ነገርን የሚያበዛ ሰው ይቆጡታል፣ ራሱንም የሚያኮራውን ሰው ይጠሉታል። መከራውን የሚያወርድ ሰው አለ፣ ገንዘብ አግኝቶም የማይኖርለት ሰው አለ። የማይጠቅምን ገንዘብ የሚሰጥ ሰው አለ፣ እጥፍ አድርጎ ይቀበልህም ዘንድ የሚሰጥ ሰው አለ። እየተቸገረ ራሱን የሚያኮራ ሰው አለ፣ ከብሮ ሳለ ራሱን የሚያዋርድ ሰው አለ። በጥቂቱ ገንዘብ ብዙ ገንዘብ የሚገዛ አለ፣ 7 እጥፍ ያደርገው ዘንድ ይፈልጋል። በቃሉ አዋቂ የሆነ ራሱን ወደ መኳንንት ያስጠጋል። ለሰነፎች ስጦታ መውደድ የላትም። ሰነፍ ሰው መውደድን ጥቅም የሌለውን ገንዘብ ይሰጥሃል። ጥቂት ገንዘብ ቢሰጥህ ለልብህ ብዙ ገንዘብ የሰጠህ ይመስለዋል። ጥቂት ገንዘብ ቢሰጥህ ብዙ ገንዘብ እንደሰጠህ ያደርገዋል። ይለግድብሃል፣ ባንተ አንደበቱን ከፍ ዝቅ አድርጎ ይናገርሃል። የሰጠህን ይናገርብህ ዘንድ አደባባይ ላይ ይዞራል። ዛሬ ቢሰጥህ ነገ ይከፍልሃል። እንዲህ ያለ ሰው ለሰው የሚያስጠላ ነው። በጎ ነገር ያደረጉለት እኔ ዋጋን አላገኝምና። ሰነፍ ሰው ግን ወዳጅ አልፈልግም ምን ይጠቅመኛል ይላል። እኒህንም የሚመግቡ ሰዎች በእኔ ክፉ ነገር ይናገራሉ አለ። ሁሉም ሁልጊዜ ያሙኛል፣ በእኔም ይስቃሉ። በአንደበትህ ክትሰነካከል በምድር ላይ ብትወድቅ ይሻልሃል። እንደዚሁ ሁሉ የጸናች መከራ ፈጥና ትመጣለች። እንዲያገኝ የሚናገር ሰው ራሱን ያስጠላል፣ ለቃሉም መውደድ የለውም። በሰነፎች አንደበት ነገር ይጠላል፣ በጊዜያዊ ጊዜ አይናገራትምና። በስንፍናው ሰው አንደበት መስሎ የሚናገረው ነገር ይጠላል። በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመለስ ሰው አለ። ሰውነቱን በተድላ ደስታ ታርፋለች። ሰውን አፍሮ ሰውነቱን የሚያጠፋ አለ፣ በስንፍናው ሰውነቱን ያጠፋል። ሰውን አፍሮ ሳይሰጠው ለወዳጁ ተስፋ የሚሰጥ አለ። ስለዚህ ነገር በከንቱ ጥላት ይሆነዋል። የሐሰተኛ ሰው ጉስቁልናው ጽኑ ነው፣ የሰነፎች ነገራቸው የተጠላ ነው። ሐሰት ከመናገር መስረቅ ይሻላል። ሐሰተኛ ሰው ይጎሰቁላል ፈጽሞም ያፍራልና። ነገር ግን የሁለቱም ሁሉ ፍጻሜያቸው ሞት፣ ውርደት ነው። በቃሉ አዋቂ የሆነ ሰው ነገሩ ይሰማል፣ ብልህ ሰው መኳንንቱን ያገለግላል። ምድርን የሚያርሳት የሚቆፍራት ሰው የእህሉን ክምር ያበዛል። መኳንንቱን የሚያገለግል ሰው ራሱን ይጠቅማል። እጅ መንሻ መማለጃ አዋቂዎች ሰዎች ዓይነ ልቦናቸውን ይሰውራቸዋል፣ አፋቸውን ይዘጋዋል፣ ቃላቸውንም ያስለውጣቸዋል። የተሰወረ ጥበብን እንደተከበረ ወርቅ ነው። የሁለቱስ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ከአዋቂ ሰው ስንፍናውን የሚሰውር ሰነፍ ሰው ይሻላል። ምዕራፍ 21 ልጄ የበደልከው በደል የሳትከው ነገር እንዳለው ከዚህ በኋላ ዳግመኛ አትበድል። ስለ ቀድሞ ኃጢአትህ ንስሐ ገብተህ ተለማመጥ። ሰው ከክፉ አውሬ እንዲሸሽ እንዲሁ ከኃጢአት ሽሽ። ደስ ካሰኘህ ከፍዳ አታውጣህም። ጥርሷ እንደ አንበሳ ጥርስ ነው፣ የሰውን ሰውነት ታጠፋለች። በሁለት ወገን ስለት ያለው ሰይፍ እንዲያጠፋ ኃጢአት ሁሉ እንደዚሁ ያጠፋል። ካቆሰለችም ዘንድ ለቁስሏ ድህነት የለውም። መመካትና መታበያ ትዕቢትን ባለጸግነትን ያጠፏታል። እንደዚሁም
ሁሉ የትዕቢተኞች ቤት ያጠፋሉ። ድሃ በለመነ ጊዜ አፉን እስከ ጆሮው ድረስ ይከፍታል። ጩኸቱን ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞቹን ይመስላቸዋል። እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ከኃጢአት ይመልሳል። ነገር የሚችል ሰው ከሩቅ ይታወቃል። አዋቂ ሰው ግን የተሳተው ኃጢአቱ ይታወቃል። እንዴት ተበደረ! ቤቱን የሚሰራ ሰው ስራውን እንደ ክረምት ስራ ነው። የኃጢአተኞች ወገናቸው እንደ ገለባ ክምር ነው፣ ፍጻሜያቸውም ለገሃነም ይሆናል። የኃጢአተኞች ስራቸው ክፉ ነው። ለገሃነም ይሆናሉ። የኃጢአተኞች ስራቸው ክፉ ነው፣ ፍጻሜያቸው ገሃነም ነው። ልቦናው ያጸና ሰው እግዚአብሔርን ሕግ ይጠብቃል። እግዚአብሔርን የመፍራት መጨረሻ ጥበብ ነው። ያልተማረ ሰው አይራቀቅም፣ የሚማር ሰው አለ። በጉስቁልናው ላይ ጉስቁልና ይጨምርበታል። የብልህ ሰው ሐሳቡ እንደ ክረምት ውሃ ነው፣ ምክሩም እንደ ገነት ውሃ ብዙ ነው። የሰማውን ነገር ሁሉ ማስቀረት አይችልምና። የቀሊል ሰው ልቦና እንደ ሰባራ ማድጋ ነው። አዋቂ ሰው የጥበብን ነገር በሰማ ጊዜ ያደንቁታል። ዳግመኛም በጥበብ ላይ ጥበብ ይጨምራል። ክፉ ልቦና ግን ከሰማ በኋላ ይገድፋል፣ ወደ ኋላም ይመልሰዋል። የሰነፍ ሰው ነገሩ በራቀ ጎዳና እንዳለ እንደሚከብድ ሸክም ነው። የአዋቂ ሰው አንደበት መውደድ ግን ያማረ ነው። የአዋቂ ሰው ነገሩ በአደባባይ ይሰማል፣ ነገሩም ወደ ሰው ልቦና ይገባል። በሰነፎች ሰዎች ዘንድ ጥበብ እንደ ፈረሰች ቤት ናት። የሰነፍ ሰው ምክርም የማይወደድ ነገር ነው። የሰነፎች ትምህርት እንዴት ታሰረ ክር ነው። የሰነፎች ልቦና ቀኝ እጁ እንዴት ታሰረ ሰው ደካማ ነው። ሰነፍ ሰው በሳቀ ጊዜ ቃሉን ከፍ ከፍ ያደርጋል። ብልህ ሰው ግን በጭንቅ ከንፈሩን ፍግፍግ ያደርጋል። በአዋቂ ሰው ዘንድ ጥበብ እንደ ወርቅ ጌጥ ነው፣ በቀኝ እጁ እንዳለ ማልዲያም ነው። የሰነፍ ሰው እግሩ ፈጥና ወደ ቤት ትገባለች። በትምህርት የተነካ ሰው ግን የሰው ፊት ያፍራል። ሰነፍ ሰው በደጃፉ ቆሞ የሰው ቤት ይጎበኛል። አዋቂ ሰው ግን በውጭ ይቆማል። የሰው ስንፍናው በውጭ ትሰማለች፣ በአዋቂ ሰው ዘንድ ግን ይህ ነገር ማካለል ጭንቅ ነው። ከብልሁ በተለየ በሰነፍ ዘንድ ይህ ነገር ጭንቅ ነው። መምህራን ነገራቸውን መጥነው ይናገሩታል። የሰነፎች እውቀታቸው ባፋቸው ነው፣ የአዋቂዎች ምክራቸው ግን በአፋቸው የተናገሩትን ነገር ነው። ኃጢአተኛ ሰው እክህደክ ብሎ ሰይጣን ቢረግመው ሰውነቱን መርገሙ ነው። ሰው የሚያማ ሰው ሰውነቱን ያጠፋል፣ በአንደበትም ቦታ ራሱን ያስጠላል። ምዕራፍ 22 ሰነፍ ሰው በተቀመጠበት ቦታ እንደ አሸዋ ድንጋይ ነው፣ በጽኑ ስንፍናው ሁሉን ያበዛልና። ሰነፍ ሰው በተኛበት ቦታ እንደሚያጸይፍ ፈረስ ነው። የገደለው ሰው ሁሉ የእጁን ትቢያ ማራገፊያ ነው። ያልተማረ ልጁ ለአባቱ ፍረት ነው፣ ሰነፍም ልጅ የጎሰቆለች ትሆናለች። ብልህ ሴት ልጅ ባሏን ትወርሳለች፣ ሰነፍ ልጅ ግን ለአባቷ ሐዘን ናት። ሁልጊዜ 7 እጥፍ ጉስቁልናን ትጎሰቁላለች፣ አባቷንም ታሳፍራለች፣ ባሏንም ታሳፍራለች። ደፋርም ናት፣ ባገኘበት ቦታ ነገሩን የሚናገር ሰው በለቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋት ከቁጣ ጋር ሁልጊዜ ብልህ ያደርጋል። ሰነፍ ሰውን የሚያስተምረው ሰው የተሰበረ ገልን አንድ እንደሚያደርግ ሰው ነው። የተኛ ሰውን ከጽኑ እንቅልፍ ቀስቅሰው። ለሰነፍ ሰው የሚነግር ሰው ለተኛ ሰው እንደሚነግር ሰው ነው። ነግረኸው ከጨረስክ በኋላ ምን ተናገርክ ይልሃል፣ ተድላ ደስታውን አልፏልና። ለሞተ ሰው አልቅስለት፣ አእምሮው ጠፍቷልና። ለሰነፍ ሰውም አልቅስለት፣ ከሞተ በኋላ አይመለስምና። ለሞተ ሰው ታለቅስ ዘንድ አግባብ ነውና፣ ከመሞቱ መኖር ይከፋበታልና። ለሰነፍ ሰው ግን በሕይወት ሳለ አልቅስለት። ለሰነፍ ኃጢአተኛ በሕይወት በኖረበት ዘመን ሁሉ አልቅስለት። ከሰነፍ ሰው ጋር ነገር አታብዛ፣ አእምሮ ከሌለው ሰው ጋር አትኑር። ወደ መከራ እንዳያገባህ አንተም በእሱ ስንፍና እንዳትነቅፍ ተጠበቅ። ከእሱ ራቅ፣ ሰውነትህም ታርፋለች።
ይቀልሃል በሱ ስንፍና አንተ የምትጎዳው የለም። ከአረር የሚከብድ ምን አለ? ሰነፍ ከመባል በቀር የሚከፋ ምን አለ? ከሰነፍ ሰው ጋር ከመኖር ጨውና አሸዋ የብረት ወገን ናስንም ብትሸከም ይሻላል። ማገሩ ያማረ በካብ ላይ ያለ ካብ በተናደ ጊዜ ማገሩ እንዳይፈታ የአዋቂ ሰው ምክር በጽኑ ልቦና እንደሱ ነው። ሁልጊዜ ጽናቱ አይጠፋም የአዋቂ ሰው ምክርም ከአእምሮ የጸና ልቦና። ምሳሌያቸው ይሎና ማገር ነው በግድግዳ ላይ ያሸዋ ምርግ እየተቀረፈ እንዲወድቅ በንፋስ ፊት ያለ ገለባ ንፋስ በነፈሰ ጊዜ እንዳይቆም የሰነፍ ሰውም ሐሳብ። የሰደበው ሰው ቢኖር ቁሞ በማይዋጋ በፈሪ ሰው ልቦና ዘንድ እንደሱ ነው። ዓይኑን የጠነቆሉት ሰው እንባውን ያወርዳል፣ ልቦናውንም በትምህርት የነካ ሰው ጥበብን ያሳያል። በወፎች ድንጋይ የወረወረባቸው ሰው ያባርራቸዋል፣ በወዳጁም የሚለግር ሰው ወንድሜ ወንድሜ ማለትን አጠፋ። በወዳጅህ ሰይፍን ብትመዝ አፍህንም በሱ ከፍና ዝቅ አድርገህ ብትናገር ወዳጅ እንደሚሆንህ መጠን ተስፋ አትቁረጥለትም። ብትለግድበት አፍህን በሱ ከፍና ዝቅ አድርገህ ብትናገር ብትሰድበው ምክሩንም ብታወጣበት ብትከዳው ብታሳዝነውም ነው እንጂ ወዳጅህ እንደሚሆን መጠን ተስፋ አትቁረጥለትም። በዚህ ነገር ወዳጁ ሁሉ ይሸሻል። አንተም ድሃ ብትሆን በተድላ በደስታ ጊዜ ከእርሱ ጋር ደስ ይልህ ዘንድ ከባልንጀራህ ጋር ሃይማኖትህን ጠብቅ። ርስቱን ባገኘ ጊዜ ከእርሱ ጋር ደስ ይልህ ዘንድ ቢቸገርም ከእሱ ጋር መከራውን ታገስ። የእሳት የጭሱ ጠንታ ይቀድማል እንደዚሁ ደም ከማፍሰስም ጠብ ክርክር ይቀድማል። ወዳጄን መሰወር አላፍርም ከፊቱም አልሰውረህም። ነገር ግን ስለሱ መከራ ብታገኘኝ የሰማ ሁሉ ከእርሱ ራሱን ይጠብቅ። ለአንደበቴ ጠባቂ ማን ባኖረልኝ በነሳቸው እንዳልጠፋ አንደበቴም እንዳትገድለኝ። በአንደበቴ የጥበብን ቁልፍ ማን ባኖረልኝ